ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆኑ የተለያዩ አረፍተ ነገሮችን በማንበብና በመጻፍ እንዲሁም በመመስረት የማንበብ የመጻፍና የንግግር ክህሎታችንን እንዴት በቀላሉ ማሳደግ እንችላለን የሚለውን ሐሳብ የያዘ እጅግ በጣም አስገራሚ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ከዚህ ቪዲዮ እጅግ በጣም ብዙ ትምህርት እንደምትማሩና ራሳችሁን እንደምታሻሽሉ እርግጠኛ ስለሆንኩኝ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጋብዛችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑና በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት ሰብስክራይብ በማድረግ ቤተሰብ በመሆን ራሳችሁን እንድታሻሽሉና አፕግሬድ እንድታረጉ ይሆን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቆንጆ ሁኔታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ኮንታክት ማድረግ ወይም መገናኘት የምትችሉ መሆኑንና ትምህርታችሁን መከታተል ወይም መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ። የመጀመሪያው ምን ይላል? አብረን እናንብብ። የምንፈልገውን ይላል። በጣም አሪፍ። የማናገኘው ይላል። በጣም አሪፍ። የተሻለ ስለሚገባን ይላል። ነው ይላል። እስኪ አንድ ላይ ሰብሰብ አድርገን በማንበብ የአረፍተ ነገሩን ዋና ሐሳቡን ካፕቸር ማድረግ እንችላለን ማለት ነው ውድ ቤተሰቦቼ። እስኪ አብረን እናንብብ። የምንፈልገውን የማናገኘው የተሻለ ስለሚገባን ነው ይላል።
ምን ማለት ነው? ወይም የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ አንዳንድ ጊዜ ምናልባት የምንፈልገውን ነገር ላናገኝ እንችላለን። ነገር ግን ያንን ያጣነው ምናልባት እግዚአብሔር የተሻለ ነገር ለኛ ለመስጠት አስቦ ነው ወይም ፈልጎ ነው ብላችሁ ብታስቡ ህይወታችሁ መልካም ይሆናል። ጭንቀት ከእናንተ ይሄዳል ማለት ነው። ቤተሰቦቼ ለዛ ነው የምንፈልገውን የማናገኘው የተሻለ ስለሚገባን ነው ይላል። አንዳንድ ጊዜ እኛ የምንመኘው በጣም ትንሽ ነገር ነው። ነገር ግን እግዚአብሔር ለኛ ሊሰጠን ያሰበው እጅግ በጣም ትልቅ ነገር ነው። ስለዚህ አንዳንዴ ከኛ በሚያመልጡን እድሎች እኛ ጥረት አድርገን እኛ ደክመን አንዳንድ ነገሮች ሊያመልጡን ይችላሉ። ግን በዛ ባመለጠን ነገር ከልክ በላይ ራሳችን መጉዳት የለብንም። እንደዚህ አይነት የተሻሉ ሐሳቦችን ማሰብ ለአእምሯችን ጤንነት ወሳኝ ነው ማለት ነው። ቤተሰቦቼ የምንፈልገውን የማናገኘው የተሻለ ስለሚገባን ነው ይላል። ቤተሰቦቼ በጣም አሪፍ። ሁለተኛው ምን ይላል? ጊዜ ጊዜ ይላል። በጣም አሪፍ። ይፈጃል ይፈጃል። እንጂ የማይመለስ ጸሎት የለም ይላል። እስኪ አንድ ላይ አብረን እናንብብ። ጊዜ ይፈጃል እንጂ የማይመለስ ጸሎት የለም። ምን ማለት ነው? ወይም ምን ለማለት ፈልጎ ነው ይህ አረፍተ ነገር ካላችሁ ሁሌም የምንጸልየው ጸሎት አንድ ቀን እንደሚመለስ እርግጠኞች መሆን አለብን ማለት ነው። ምክንያቱም ዝም ብለን አይደለም የምንጸልየው። ስለዚህ ምናልባት ለእናንተ ጊዜ የፈጀ ሊመስላችሁ ይችላል። ነገር ግን የእግዚአብሔር ጊዜ ደግሞ ትክክለኛ ጊዜ ስለሆነ በዛ ሰዓት መልሳችሁ ይመጣል ማለት ነው። ስለዚህ በጭራሽ የጸለያችሁትን ነገር ተስፋ መቁረጥ መተው የለባችሁም። እንደሚመጣ ማወቅና ማመን አለባችሁ ማለት ነው። ጊዜ ይፈጃል እንጂ የማይመለስ ጸሎት የለም ይላል። በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ደግሞ ምን ይላል? አንበሳ ምንም ይላል። ምንም ያህል ቢራብ ይላል። በጣም አሪፍ። ሳና አይበላም ይላል። እስኪ አንድ ላይ አብረን እናንብብ። አንበሳ ምንም ያህል ቢራብ ሳር አይበላም ይላል። ምን ማለት ፈልጎ ነው ካላችሁ አንበሳ አይታችሁ ከሆነ ምንም ያህል ተርቦ ቢሆን እንኳን ሳር መብላት አይፈልግም ወይም ሳር አይበላም። ሁሌም የሚበላው ስጋ ነው ማለት ነው ቤተሰቦቼ። ስለዚህ እናንተን ከማይመጥናችሁ ቦታ መዋል የለባችሁ ማለት ነው። ራሳችሁን ከልክ በላይ ዝቅ አድርጋችሁ ለእናንተ በማይገባ ቦታ ወይም እናንተን በማያስከብር ቦታ መገኘት የለባችሁም። ራሳችሁን እንደ አንበሳ ማየት አለባችሁ ማለት ነው ቤተሰቦቼ። ስለዚህ ይሄኛው የሚለው አንበሳ ምንም ያህል ቢራብ ሳር አይበላም ይላል። አንዳንድ ጊዜ ምንም ያህል ችግር ውስጥ ብትሆኑ እንኳን ማድረግ የሌለባችሁ ነገሮች አሉ። በጣም ብትቸገሩ እንኳን አንዳንድ ጊዜ ራሳችሁን ከልክ በላይ የሚያዋርድ ቦታ መገኘት የለባችሁ ማለት ነው። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? ከአንድ ይላል። ከአንድ ጊዜ በላይ የተደጋገመ ስህተት ምርጫ ነው ይላል። እስኪ አብረን እናንብብ። ከአንድ ጊዜ በላይ የተደጋገመ ስህተት ምርጫ ነው ይላል። ምን ማለት ፈልጎ ነው ወይም ምንድነው የሚለው የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ አብዛኛውን ጊዜ አንድን ስህተት ደጋግመን ከሰራን ያ ስህተት መሆኑ ይቅርና ምርጫችን ወይም ወደን የምንሰራው ነገር ይሆናል ማለት ነው። አያችሁት?
አንድ ስህተት ደጋግማችሁ መስራት የለባችሁ። ምክንያቱም ደጋግማችሁ ከሰራችሁ አእምሯችሁ እንደ ምርጫ ወይም ትክክል ወይም ተገቢ እንደሆነ ነው የሚያስበው ማለት ነው። ስለዚህ ለዛ ነገር ደግሞ ደጋግማችሁ ይቅርታ መጠየቅ ራሱ ይሰለቻል ወይም የሚያደርገውንም ሰው ይሰለቻል ማለት ነው። ስለዚህ በተቻለ መጠን ስህተቶችን መቅረፍ መቻል አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። ምን ይላል? ደክሞኛል። ደክሞኛል ይላል። ግን ይላል። ግን አላማ ስላለኝ ይላል። ተስፋ አልቆርጥም ይላል። እስኪ አንድ ላይ አብረን እናንብብ። ደክሞኛል ግን አላማ ስላለኝ ተስፋ አልቆርጥም ይላል። ምን ማለት ፈልጎ ነው ካላችሁ፣ አንዳንድ ጊዜ ምናልባት ህይወት ላይ ድካም፣ መሰላቸት ሊመጣ ይችላል። ነገር ግን አላማ ካላችሁ ያንን ድካም አሸንፋችሁ እንደገና ለመስራት እንደገና ለመቀጠል ተስፋ ታገኛላችሁ ማለት ነው። ስለዚህ ሁል ጊዜም በአላማ መኖር አለባችሁ። አላማ የሌለ ሰው ለስኬት ምንም አይነት ሐሳብ ወይም ተሳክቶ ራሱን ለማግኘት ምንም አይነት ፕላን የሌለ ሰው ነው ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ የናንተን አላማ ወይም የናንተን ጎል ሴት ማድረግ አለባችሁ ወይም ማስቀመጥ አለባችሁ። ይሄኛውን አላማ ሳላሳካ ወይም እዚህ ቦታ ላይ ሳልደርስ አላርፍም፣ ቢደክመኝ እንኳን እንደገና እነሳለሁ ብላችሁ ራሳችሁን ማሳመን መቻል አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ሌሎችን ለመምራት ራስህ መጀመሪያ መመራት አለብህ ይላል። እስኪ አንድ ላይ አብረን እናንብብ። ሌሎችን ለመምራት ራስ መጀመሪያ መመራት አለብህ ይላል። ምን ማለት ፈልጎ ነው? ወይም የዚህ አረፍተ ነገር ሐሳቡ ምንድነው ካላችሁ፣ አንዳንድ ሰው አልተመራም፣ ነገር ግን ሌሎቹን ለመምራት ይሞክራል። ይህ ትክክል አይደለም። ምክንያቱም ያልተመራ ሰው መሪ ሊሆን አይችልም ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም ከተለያዩ ሰዎች በታች ሆናችሁ እንኳን ያ ሰው እናንተን ሊድ ቢያደርግ ወይም የእናንተን ሊደር ተከትላችሁ እያንዳንዱን የእሱን ኮቴ በመከተል ወደፊት መሪ መሆን እንደምትችሉ ማሳያ ነው ማለት ነው። ስለዚህ ሌሎችን ለመምራት ራስ መጀመሪያ መመራት አለብህ ይላል። በጣም አሪፍ። ወደ ሰባተኛው እናመራለን። ሰባተኛው ምን ይላል? በእርግጥ ይላል። በእርግጥ ፀሐይም ትወጣለች፣ ጨለማም ይሄዳል ይላል። እስኪ አንድ ላይ አብረን እናንብብ። በእርግጥ ፀሐይም ትወጣለች፣ ጨለማም ይሄዳል ይላል። ምን ማለት ነው ካላችሁ፣ አንዳንድ ጊዜ ላይነጋ ወይም የማይነጋ የሚመስል ሌሊቶች አሉ። ነገር ግን የረዘሙ እንኳን ቢመስሉ መንጋታቸው አይቀርም። ስለዚህ ድጋሜ ፀሐይ እንደሚወጣ፣ ድጋሜ ደስተኛ ሆናችሁ ራሳችሁን እንደምታዩ፣ ድጋሜ የተሻለ ቦታ ደርሳችሁ ራሳችሁን ማየት እንደምትችሉ ለአእምሯችሁ ዕለት ዕለት መናገር አለባችሁ ማለት ነው። በእርግጥ ፀሐይም ትወጣለች፣ ጨለማም ይሄዳል። ዛሬ ላይ ያላችሁበት የትኛውም ሁኔታ ለማለፍ ተገዢ መሆኑን መረዳት መቻል አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስምንተኛው እናመራለን። ምን ይላል? ያለህን ማድነቅ ተማር ይላል። ጊዜ የነበረህን
ከመውሰዱ በፊት ይላል። እስኪ አንድ ላይ አብረን እናንብብ። ያለህን ማድነቅ ተማር፣ ጊዜ የነበረህን ከመውሰዱ በፊት ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ባለን ነገር ደስተኞች መሆን አንችልም ሰዎች ስንሆን። ምክንያቱም የተሰጠን ነገር ከሌለን ነገር በእጅጉን ይበልጣል ማለት ነው። ብዙ ነገራችሁን ስታስቡ አብዛኛው ነገር ተሰጥቷቸዋል። ነገር ግን ሰው ትንሽ ነገር በማሰብ የለኝም ብሎ ለማማረር ይቸኩላል ማለት ነው። ስለዚህ ሁልጊዜም ያላችሁን ነገር ማድነቅ፣ ባላችሁ ነገር ደስተኞች መሆን፣ በዛ ሌላ ለመጨመር ማሰብ ነው እንጂ ያላችሁን እየናቃችሁ ያላችሁን እያዋረዳችሁ ወይም በእጃችሁ ያለውን ሳታደንቁ ስትቀሩ ጊዜ ደግሞ የነበራችሁን ያንንም ነገር እንደገና ይወስዳል ማለት ነው። ስለዚህ ሁል ጊዜ መረዳት ያለባችሁ ያላችሁን ነገር ማድነቅ መማር አለባችሁ፣ ጊዜ የነበራችሁን ነገር ከመውሰዱ በፊት ማለት ነው። ውድ ቤተሰቦቼ እጅግ በጣም አስተማሪ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ ዛሬ ያየነው ምንድነው ካላችሁ ሳጠቃልላችሁ እንዴት የተለያዩ ለንግግር፣ ለማንበብ፣ ለመጻፍ እጅግ የሚረዱንን አረፍተ ነገሮችን እና አባባሎችን እንዴት መጻፍ፣ እንዴት ደግሞ መመስረት እንችላለን፣ እንዴትስ ደግሞ መተርጎም እንችላለን የሚለውን ሐሳብ በስፋትና በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ይህንን ቪዲዮ በተደጋጋሚ በማየት የማንበብ የመጻፍና የንግግር ክህሎታችሁን እንድታሳድጉ ይሁን። ይህንን ይመስላል የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ይህንን ቻናል በተደጋጋሚ በመከታተል የእውቀት ደረጃችሁን እንድታሳድጉና እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛ ጋር በመምጣት ወይም እኛን በማግኘት ከኛ ጋር ካሉት ተማሪዎች ጋር ከፈለጋችሁ በግሩፕ ወይም በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። እናንተም ደግሞ ከዚህ ውስጥ የወደዳችሁትን በኮመንት ስር በመጻፍ ወይም የራሳችሁንም ሐሳብ ወይም የራሳችሁንም አረፍተ ነገሮችን በኮመንት ስር በመጻፍ የመጻፍና የማንበብ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።